ሰላም ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የዘጠነኛ ክፍል የኢኮኖሚክስ ትምህርት ሪቪው ኤክሰርሳይስን መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሼር እና ላይክ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። እንግዲህ ዩኒት ዋን ስለ ኢንትሮዳክሽን ኢኮኖሚክስ ተማምረናል። ከዚያ በመነሳት እንግዲህ ሪቪው ኤክሰርሳይዝ ዊዝ አንሰርስ ኤንድ ኤክስፕላኔሽን እንነጋገራለን ማለት ነው። የመጀመሪያው ፓርት ዋን ትሩ ፎልስ ነው የተሰጣችሁ። እንግዲህ ማክሮ ኢኮኖሚ ዲልስ ዊዝ ዲተርሚኔሽን ኦፍ ፕራይስ ኢንዲቪጁዋል ማርኬትስ ነው የሚለው። ይሄ ትሩ ነው። ትሩ የሆነበት ምክንያት ደግሞ ማክሮ ኢኮኖሚክ ስተዲስ ኢንዲቪጁዋል ኢኮኖሚክ ዩኒትስ ኤንድ ስፔሲፊክ ማርኬትስ ዘ ዲተርሚኔሽን ኦፍ ፕራይስ ፎር ፓርቲኩላር ጉድስ ኤንድ ሰርቪስ ላይክ ጤፍ ኦር ኦሬንጅ ኢዝ ኤ ሴንትራል ፕሮብሌም ኦፍ ማይክሮ ኢኮኖሚክስ የሚል ነው። ሁለተኛው ማክሮ ኢኮኖሚክስ ዲልስ ዊዝ ዘ ቢሄቪየር ኤንድ ዲሲሽን ኦፍ ኢንዲቪጁዋል ኢኮኖሚክ ዩኒት ነው የሚለው። ይሄ ፎልስ ነው። ማክሮ ኢኮኖሚክ ድል የሚያደርገው ኢኮኖሚክ አት ዘ ሆል ኦር አት ዘ ናሽናል ሌቭል ብለን የተነጋገርነው። ማክሮ ኢኮኖሚክ ዲልስ ዘ ኢኮኖሚ አዝ ኤ ሆል ኦር አት አን አግሪጌት ሌቭል፣ ለምሳሌ ናሽናል ኢንካም፣ ጀነራል ፕራይስ ሌቭል እንዲሁም ኖት ዘ ቢሄቪየር ኦፍ ኢንዲቪጁዋል ላይክ ኤ ሲንግል ሃውስሆልድ ኦር ፊርም መስራት አይችልም ማለት ነው። ሶስተኛው ጥያቄ ጠየቃችሁት ማይክሮ ኢኮኖሚክስ ኢዝ ኦልሶ ኖን አዝ ዘ ቲዮሪ ኦፍ ኢንካም ኤንድ ኢምፕሎይመንት ይላል። ፎልስ ነው። ምክንያቱም ዘ ቲዮሪ ኦፍ ኢንካም ኤንድ ኢምፕሎይመንት ዘ ኮር ቶፒክ ኦፍ ማክሮ ኢኮኖሚክ ነው ማለት ነው። ማይክሮ ኢኮኖሚክስ ዲልስ ዘ ፕራይስ ቲዮሪ ኦፍ ፕራይስ ዲተርሚኔሽን ማለት ነው። አራተኛው ጥያቄ ማይክሮ ኢኮኖሚክ ስተዲስ ዘ ዲሲሽን ኦፍ ኢንዲቪጁዋል ፒፕል ኤንድ ፊርም ዋይል ማክሮ ኢኮኖሚክ ስተዲስ ዘ ኢንታየር ናሽናል ኢኮኖሚ ነው የሚል። ይሄ በቀጥታ ትሩ ነው የሚሆነው፣ ምክንያቱም ዲስ ዘ ፋንዳሜንታል ዲስቲንክሽን ቢትዊን ዘ ቱ ሜን ብራንችስ ኦፍ ኢኮኖሚክስ ማለት ነው በትክክል የተገለጸበት ቦታ እንደሆነ መረዳት ይጠቅማል። አምስተኛው ጥያቄ ዘ ዲዳክቲቭ ሜተድስ ኢንቴይልስ ሪዝኒንግ ፍሮም ሰርቴን ፕሪንሲፕል ቱ ዘ አናሊሲስ ኦፍ ፋክት ነው የሚለው። ይሄ ትሩ ነው የሚሆነው። ዲዳክቲቭ ሜተድ እንግዲህ ጀኔራል ነው፣ ፍሮም ጀኔራል ቱ ስፔሲፊክ ነው። ኮንክሉዥን ኤንድ አናላይሲስ ነው የሚሰራው ማለት ነው። ኖርማቲቭ ኢኮኖሚክስ የምንለው ደግሞ ይሄ ኦፈርስ ኮማንዴሽን ቤዝድ ኦን ቫሊዩ ጀጅመንት ነው። ትሩ ነው ቢኮዝ ኖርማቲቭ ዲልስ ኦር ኢንቮልቭስ ቫሊዩ ጀጅመንት አባውት ዘ ኢኮኖሚ ኦት ቱ ቢ ኤንድ ኦፈርስ ሪኮሜንዴሽን ቤዝድ ኦን ኦፒኒየን አባውት ዋት ኢዝ ጉድ ኦር ባድ ማለት ነው። ሰባተኛው ጥያቄ ሃውስሆልድ ካን ቢ ዋን ፐርሰን ኦር ሞር ፒፕል ሁ ሊቭ አንደር ዋን ሩፍ በት ሜክ ሴፓሬት ፋይናንሻል ዲሲሽን ነው የሚለው። ይሄ ፎልስ ነው ቢኮዝ ኢን ኢኮኖሚክ ሃውስሆልድ ኢዝ ትሪትድ አዝ ኤ ሲንግል ዲሲሽን ሜኪንግ ዩኒት ዛት ኮሌክቲቭሊ ኦውንስ ኦፍ ፋክተር ኦፍ ፕሮዳክሽን ኤንድ ሜክስ ኮንሰምፕሽን ዲሲሽን ማለት ነው። ስምንተኛው ቢዝነስ ቴክስ ዘ ኢኒሺዬቲቭ ቱ ኮምባይንስ ሪሶርስ ኢን ኦርደር ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ነው የሚለው። ይሄ ትሩ ነው። ቢዝነስ ፊርም እንግዲህ ኦር ፕሮዲውሰርስ አር ዲሲዥን ሜኪንግ ዩኒት ዛት ሃየርስ ፋክተርስ ኦፍ ፕሮዳክሽን ኤንድ ኦርጋናይዝስ ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ማለት ነው። እንግዲህ ትሩ ፎርስ ላይ እነዚህን ይመስላል ማለት ነው። ፓርቱ ላይ ፓርት ቱ ቾይስ ነው የተሰጠው። እንግዲህ አንደኛው ጥያቄ ማይክሮ ኢኮኖሚክ ኮንሰርን ኢትሰልፍ ዊዝ ኦል ኦፍ ዘ ፎሎዊንግ ቶፒክስ ኤክሴፕት ይላል። የመጀመሪያው ምንድን ነው? ኢኮኖሚክ አክቲቪቲስ ኦፍ ኢንዲቪጁዋል ፊርምስ ሃውስሆልድስ ኤንድ አዘር ኦርጋናይዜሽን። ይሄ የማይክሮ ኮንሰርን ነው። ፎርስ ኦፍ ሳፕላይ ኤንድ ዲማንድ ኢን ፓርቲኩላር ማርኬት፣ ይህም ራሱ የማይክሮ ኮንሰርን ነው። ኮንሱመር ቢሄቪየር ኤንድ ፊርምስ አውት ፑት ዲሲሽንስ የሚለው ይህም የማይክሮ ኮንሰርን ነው። ዲ ዘ ቢሄቪየር ኤንድ ኦፕሬሽን ኦፍ ዘ ኢኮኖሚ አዝ ኤ ሆል የሚለው የምን ኮንሰርን ነው? የማክሮ ኢኮኖሚክ ኮንሰርን ነው ማለት ነው። ስለዚህ ትክክለኛው መልስ ይሄ ይሆናል፣ ዲ ይሆናል ማለት ነው።
ምክንያቱም ዲ ዲስክራይብስ ዘ ሰብጀክት ማተር ኦፍ ማክሮ ኢኮኖሚክስ ኖት ማይክሮ ኢኮኖሚክስ ማለት ነው። which one of the following is a normative statement ነው የሚለው falling price are good for consumer falling price encourage consumer spending the falling price of housing affects real income rising price encourage production የሚለው መልሱ የመጀመሪያ ይሆናል። ምክንያቱም statement is a value judgment about what is good. The other are positive statement that describes fact or relation without judgment ማለት ነው። ሶስተኛው ጥያቄ which one of the following would best be described as positive statement about economics ነው። free markets are entirely unfair ኢንስቲቱሽን ነው የሚለው ይሄ ራሱን የቻለ ፖዚቲቭ ማን ነው ይሄ ፖዚቲቭ ስቴትመንት ነው። ሁለተኛው ካንትሪስ ኖርማሊ ኤክስፒሪየንስ ሃየር አንኤምፕሎይመንት ዱሪንግ ሪሴሽን ይሄ ነው የሚሆነው ማለት ነው መልሱ ትክክለኛው። እንግዲህ ስቴትመንት ቢ ኢዝ ፋክቹዋል ክሌም አባውት ዘ ሆል how the economy works that can be tested with data. The other options are normative statements expressed opinions about what should be ማለት ነው። እዚህ ላይ የምታዩ ከሆነ should be የሚላለ እንደዚሁም increasing taxes positively wrong የሚላለ ማለት ነው። አራተኛው which one of the following is normative statement ነው የሚለው not all resource experience price rises ይሄ ፖዚቲቭ ስቴትመንት ነው። poverty is statement society should be reduced normative statement ነው ማለት ነው። an increase in house price is likely to cause a reduction in demand. Some of the earth's scarce resources are non-renewable የሚላለ ስለዚህ ትክክለኛው ቢ ይሆናል ማለት ነው። ኤክስፕላኔሽኑ ምንድነው? ስቴትመንት ቢ ኤክስፕረስ ኦፒኒየን አባውት the society should do making it normative statements. The other opposite statement of fact ማለት ነው። which one of the following is the basic decision making unit ነው የሚለው ይሄንን ስለተማማር ሃውስሆልድ ራሱን የቻለ አንድ ዲሲሽን ሜኪንግ ነው። ገቨርንመንትም በተመሳሳይ ቢዝነስ ፊርም በተመሳሳይ ማለት ነው። all the three are the decision making unit as an economy ነው። ስለዚህ ትክክለኛው መልስ ይሄ ይሆናል ማለት ነው። ስድስተኛው household spend an enormous portion of their income in purchasing goods and services from the producers, the government, others, consumers none of the above ነው። ብዙውን ጊዜ የሚገዙት ከማን ነው? ከፕሮዲውሰርስ ነው ማለት ነው። ትክክለኛው መልስ ይሄ ይሆናል ማለት ነው። ሰባተኛው which one of the following statement would be best describe firm ነው። እንግዲህ ስለ ፊርም ስቴት የሚያደርገው they are the main buyers of factor of production ትክክል ነው። they are leading producer of commodities ትክክል ነው። they consist of both private and government enterprise ይህም ትክክል ነው። ትክክለኛው መልስ ኦል ይሆናል ማለት ነው። all the three statements are accurate description of business firms as economic agent እንላለን ማለት ነው። general government gets its income mainly from tax levied on household and business firms in the form of direct and indirect tax ነው የሚሆነው ማለት ነው። ትክክለኛው goods and service provide to the producers አይሆንም። factor service produces to the household አይሆንም። ይሄ ትክክለኛው መልስ ይሆናል ማለት ነው። the government primary source of income is tax which are compulsory levies on households and firms ይሆናል ማለት ነው። ሶስተኛው ፓርት ሾርት አንሰር ነው። እንግዲህ define economics from the perspectives of wealth, welfare and scarcity which definition better suits economic why የሚል ጥያቄ ነው የጠየቀው አንደኛው ጥያቄ። ለዚህ ምንድነው ከዌልዝ ፐርስፔክቲቭ አንጻር ኢኮኖሚክስን ዲፋይን ስናደርግ ኢኮኖሚክስ is the accumulation of valuable economic resource by producing goods and services to generate income ነው። ይህ ከዌልዝ ፐርስፔክቲቭ ነው። ከዌልፌር ፐርስፔክቲቭ አንጻር efficient allocation of resources
to satisfy unlimited human wants and study economic distribution how this affects social welfare ከስካርሲቲ ፐርስፔክቲቭ ደግሞ የምናየው ኢኮኖሚ ስተዲስ how people use scarce resource to satisfy unlimited human wants which is better ነው የሚለው scarcity definition የሚለው better suit for economics ይሆናል ከዌልፌር እና ከዌልዝ ዴፊኒሽን አንጻር ማለት ነው። ሁለተኛው ጥያቄ study and knowledge of economics are extremely useful and important explain ይላል። ስለዚህ ኢኮኖሚክስ is a useful subject because it helps to understand economic problems and questions about individual society and the state. It examines the action and behavior of different people, consumer, producer and government ማለት እንችላለን። advanced logical thinking አለ እዚህ ጋር ማለት ነው። ሶስተኛው why do we study economics? Have you gained anything from this unit? Discuss them ነው የሚለው። በአጭሩ we study economics to know how to manage and efficiently allocate our scarce resources that to get maximum satisfaction of our limited wants. ከዚህ ምንድነው ያገኘነው ብለን ስንል ከዩኒት 1 ማለት ነው I have gained an understanding of basic economic problems of scarcity, learned and the difference between micro and macro economics, and know the role of household firms and the government in the whole. Now ስለዚህ እነዚህን ሮል ሁሉ ተረድተናል ማለት ነው። አራተኛው ጥያቄ explain the distinction between micro and macro economics የሚል ነው። እንግዲህ ማክሮ ኢኮኖሚክስ በአንድም በሌላ መንገድ የሚያጠናው ኢንዲቪጁዋል ዲሲሽን ሜኪንግ ዩኒት ነው በሃውስሆልድ ደረጃ እና በፊርም ደረጃ እንዲሁም the intersection between specific market focuses on issue like price determination of a single commodity ማለት ነው። Macro economics studies the economy as a whole and its aggregate. It focuses on economic wide phenomena like national income, general price level, total employment ማለት ነው። አምስተኛው ጥያቄ what do you understand by positive economics and normative economics ነው። positive economics ስንል deals with the analysis of fact and attempt to describe the world as its the inflation rate is 10%. It is objective and it can be tested against fact. Normative ስንል ደግሞ entails value judgment about what the economy ought to be. Example, the government should reduce inflation. It is subjective and based on opinion እንላለን ማለት ነው። ስለዚህ እነዚህን አምስት ጥያቄዎች በዚህ መንገድ ማብራራት ይቻላል ማለት ነው። ስድስተኛው ጥያቄ explain why economics deals with the allocation and efficient utilization of scarce resources ነው። ስለዚህ ጥያቄ በግልጽ እዚህ ጋር በተቀመጠው መሰረት መመለስ እንችላለን። economics deals with because human wants are unlimited but resources are scarce. The scarcity forces society to make a choice what to produce, how to produce it and for whom ብለን መናገር እንችላለን እና central objectives of economics to study how to achieve the most efficient allocation of this limited resource to satisfy the maximum numbers of wants. ሰባተኛው ጥያቄ in recent years especially around big cities there is a problem of air pollution and likelihood of poisoning is high. Given this scenario, do you think that air is a free resource? Justify. Air is a free resource, yes, because we are not paying any price to breathe it. However, according to the scenario, there is air pollution, which is a negative externality from business and human activity. While the air itself is free, we may end up paying costs associated with it, such as healthcare ማንሳት እንችላለን። ስምንተኛው ጥያቄ explain the main features of various decision making units of an economy ነው የሚለው the main decision making unit የምንላቸው household ብለናል እንዲሁም ቢዝነስ ፊርም ብለናል ፋክተር ኦፍ ፕሮዳክሽን ማፑን አይተን መመለስ እንችላለን። ሃውስሆልድ ላይ ፋክተር ኦፍ ፕሮዳክሽን የሚያቀርቡ ናቸው። ሰርቪስ ኦፍ this factor they spend large parts of their income on purchasing goods and services and save parts of their income and pay tax የሚያደርጉ ማለት ነው። ቢዝነስ ፊርም the hire the service from factor of production from household ፕሮዲስ ኮሞዲቲስ ጉድስ ኤንድ ሰርቪስስ ያመርታሉ። እንደገና ቦስ ገቨርንመንት እና ፊርም ኢንተርፕራይዝ ፕራይቬት ያካታሉ ማለት ነው።
ገቨርንመንት የምንላቸው ደግሞ it gets its income mainly from tax levied on households and firms. It purchases goods and services from producers and factors services from households. It uses provides free services, education, police to the people ማለት ነው። እንግዲህ ተማሪዎች የዘጠነኛ ክፍል ዩኒት 1 ሪቪው ጥያቄዎች እና መልሶቻቸው ከማብራሪያ ጋር ማለት ነው ይህን ነው የሚመስለው። እናንተ ደግሞ ዲቴይል ጽፋችሁ ማለት ነው ማወቅ ይኖርባችኋል። ስላዳመጣችሁኝ አመሰግናለሁ።